ጤና ይስጥልኝ እንደምን ከረማችሁ የእግዚአብሔር ቤተሰቦች መጋቢ ዝናቡ ነኝ ከጆሃንስበርግ ወንጌል አማኞች ጽሕፈት ቤት ዛሬ አስደማሚ የሆኑ በወንጌል አማኞች ቤተክርስቲያንና ቤተ እምነት እየተሰሩ ያሉትን ስራዎች ላሳውቃችሁ ወደዚህ መጥቻለሁ። ወንጌል አማኞች አሁን ባለችበት የስራ እንቅስቃሴ ቸርቾችን የማስፋት የማስታጠቅና የማደራጀት ስራ ላይ ከፍተኛ የሆነ ለውጥ እየታየ ያለበት ጊዜ ሲሆን እነዚህን በተለይ የአፕሪልና የሜይ እንቅስቃሴን ለየት የሚያደርጋቸው በዚህ ሜይ ላይ ከቀን 8 ጀምሮ እስከ 11 ባለው ጊዜ ውስጥ የመሲና ወንጌል አማኞች ቤተክርስቲያን በጣም የሚገርምና የሚደንቅ ለምእመኑ ምቹ በሆነ ቦታ ላይ ለመንቀሳቀስ አስጊ ባልሆነ ቦታ ላይ ጥሩ የሆነ ህንጻ በመገንባትና ህንጻውን ምረቃ ስነ ስርዓት በማድረግ አስደማሚ የሆነ ጊዜን አሳልፈናል። ጥቂት ጊዜ ነው ድንገት ስትነሳ አድራሻው ሲሆን ነው በከፍታ ላይ ታቆማለህ። ሳይንያይ የተዘጋው መሬት ይከፍታለህ። አንደበቴን በሳቅ ይሞላለህ። ራሴን በዘይት ትቀባለህ። ሊባርከው ጌታዬ ሊባርከው ሊባርከው ኢየሱሴን ሊባርከው ሊባርከው ጌታዬ ሊባርከው ሊባርከው ኢየሱሴን ሊባርከው በሰማዩ ስፍራ ባረከ የረገጡት ያወረሰ አዳምን ውልሰው ለጌታ እስትጋፋር ሁለት በደስታ በሊምፖፖና በደቡብ አፍሪካ በዚህም አካባቢ ያላችሁ ቅዱሳን እንኳን ለዚህ ለታሪካዊ ቀን አደረሳችሁ እላለሁ። ነገር መገኛ የሁሉ ነገር ምንጭ የሆነው እግዚአብሔር ራሱ ስለሆነ ይህንንም ተናግረን ማንጨርሰውን ስራ የሰራው እግዚአብሔር ስለሆነ በመካከላችን ታላቅ ወንድማችን የእግዚአብሔርን ቃል ያነብና ከዛ በኋላ አደራውን ለጌታ አሳልፈን እንሰጣለን። የቦታውን ጌታ በኢየሱስ ስም አነባለሁ። ሕዝቡም በመጀመሪያ ወር በ10ኛው ቀን ከዮርዳኖስ ወጡ፣ በኢያሪኮም ዳርቻ በምስራቅ በኩል በገልገላ ሰፈሩ። ከዮርዳኖስም ውስጥ የወሰዷቸውን እነዚያን 12ቱን ድንጋዮች ኢያሱ በገልገላ አቆማቸው። ለእስራኤልም ልጆች እንዲህ ብሎ ተናገራቸው፣ በሚመጣ ዘመን ልጆቻችሁ አባቶቻችሁን እነዚህ ድንጋዮች ምንድናቸው ብሎ ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ፣ እስራኤል ይህን ዮርዳኖስን በደረቅ ተሻገረ፣ እስኪሻገርም ድረስ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንድትፈሩ ነው። እግዚአብሔር አምላካችን የተመሰገነ ይሁን። አሁን የተነበበው ዘላለማዊ ቃል የአራት ትውልድ ታሪክ ነው። ስደተኞች በስደት ሀገር ከአብርሃም ጊዜ ጀምሮ የነበሩ ስደተኞች 400 ዓመታት ከቆዩ በኋላ እግዚአብሔር ለአብርሃም ተናገረው ተስፋይቱ ምድር ሊገቡ ሲደርሱ እስራኤላውያን ተመካክረው እግዚአብሔር የመራቸው መንገድ ምን የሚል ነው? ትውልድ ያልፋል፣ ትውልድ ይሄዳል፣ ይመጣል። ነገር ግን እነዚህ ድንጋዮች
የልጅ ልጆቻችን እንኳን መጥቶ ምንድነው ብሎ ሲጠይቁ ከወንዙ የወሰዳችሁትን 12 ድንጋይ እንዴት ትሉታላችሁ? ለአያቶቻችን የኤርትራን ባህር ከፍሎ ለአባቶቻችን ዮርዳኖስን ከፍሎ ይሄንን ምድር ለኛና ለልጆቹ ያወረሰን እግዚአብሔር ነው ይሉታል። የታሪክ ባለቤት የሁሉ ነገር ባለቤት አንድን ቤተሰብ 2 ሚሊዮን ያደረገው እግዚአብሔር ነው የሚል ድንጋዮችን ተከሉ። ለጌታ ክብር እንስጡት። ዛሬ በዚህ ቦታ እግዚአብሔር የተከለው ማዕከል ለሊምፖፖ ቅዱሳን ብቻ ለወንጌል አማኞች ብቻ ሳይሆን ነጭን፣ ጥቁርን፣ ዜጋውን፣ አበሻውን በመካከላችን ያሉ ሕፃናትንም ጭምር የሚያካትት ነው። ክብሩን እግዚአብሔር ይወስድ። ሁላችሁም እንደምታውቁት የቤተክርስቲያናችን ራዕይ የ3 ትውልድ ስለሆነ አሁን ዛሬ መርቀን የምንከፍተው የቤቱ አገልግሎት እዚህ ላለን ለኛ የምንገለገልበት ነው። ከዛም በመቀጠል በመካከላችን ተናናሾች የሚመስሉ ሕፃናት የሚገለገሉበት ነው። አዳዲስ አማኞችም የሚመጡበት ነው። ሌላም ደግሞ የነሱም የልጅ ልጆቻቸው የሚገለገሉበት የ120 ዓመት ራዕይን ትውልድ የሚያስቀጥልበት ነው። ክብር ለጌታ ይሁን። በዚህ ሐሳብ ላይ ቢሾፕ ተገኝ ጸልይና ከዛ በኋላ መታሰቢያውን ድንጋይ ምንከፍትበት፣ ፓስተር ተመስገን ደግሞ በመታሰቢያው ላይ የተጻፈውን የሚያነብበት ጊዜ ይሆናል። ዘላለማዊና ቅዱስ የሆንክ ልዑል እግዚአብሔር አባታችን ሆይ ስለዚህ ማለዳ ስለዚህ ቀን የከበረውንና የተመሰገነውን ስምህን እንደገና እናከብራለን። ብዙ ምስጋና ይሁንልህ፣ ብዙ ክብር ይሁንልህ። ታላቅ ነህ፣ ደግሞም ልዑል ነህ፣ ገዢ ነህ፣ ጌታ ነህ፣ የዓለማት ሁሉ ፈጣሪ ነህ። ሰማይ ዙፋኔ፣ ምድር ደግሞ የእግሮች መረገጫ ናት። አንተ ትልቅነት ጌትነት ተነግሮ አያልቅም። ጥንት ነበርክ፣ አሁንም አለ፣ ወደፊትም ትኖራለህ። ዘመን አይሽርህም፣ ጊዜም አይሽርህም፣ አይለውጥህም። በዘመናትና በጊዜ መካከል ነግሰህና ገነህ ታላቅ ሆነህ ትኖራለህ። ትውልድ ሲያልፍ አንተ አታልፍም፣ ነገሥታት ሲያልፉ አታልፍም። ነገር ሁሉ በምድር ላይ የተሰራው ሲያረጅና ሲለወጥ አትለወጥም፣ አታረጅም። ብዙ ክብር ይሆንልህ አምላካችን፣ ዘላለማዊ ላይ ክብር ይሆንልህ፣ ታላቅ ላይ ክብር ይሆንልህ፣ አምላክ ላይ ክብር ይሆንልህ፣ ጌታ ላይ ክብር ይሆንልህ፣ ገዢ ላይ ክብር ይሆንልህ። እግዚአብሔር አምላካችን ሆይ ከዚህ የተሰራው ቤት ካንተ እግዚአብሔር አምላክ ሆይ ታላቅነት ምንኛ ያንስ እጅግ ጥቂት ነው። ነገር ግን እንለምናለን ይህ ስፍራ ፔኔል እንዲሆን፣ ይህ ስፍራ ገልገላ እንዲሆን፣ ይህ ስፍራ እግዚአብሔር አቤኔዘር እንዲሆን፣ ይህ ስፍራ ቤርሳቤ እንዲሆን፣ ይህ ስፍራ ሮቦት እንዲሆን፣ እግዚአብሔር ብዙ በረከት የሚለቀቅበት ስፍራ እንዲሆን፣ የምንሰፋበት ስፍራ እንዲሆን፣ የምንበዛበት ስፍራ እንዲሆን፣ የእግዚአብሔር ክብር የሚገለጥበት ስፍራ ይሆን። ልዑል እግዚአብሔር ሆይ በእውነት እኛን ታናናሾችን ስደተኞችን ሳትንቅ ይህንን ለስም ክብር የሚሆን ስፍራ አሳልፈህ ሰጥተሃልና ምስጋና ይብዛልህ። በዚህ ስፍራ አንተ ተመለክ፣ ብቻዬን ከፍ በል። ቤቱም የጸሎት ቤት ይሁን፣ የአምልኮ ቤት ይሁን፣ ክብር የሚገለጥበት ቤት ይሁን፣ የደከመው የሚበረታበት ቤት ይሁን፣ የወደቀው የሚነሳበት ቤት ይሁን። እግዚአብሔር ብልጭልጩ ሕንፃው እግዚአብሔር አምላክ ሆይ ውበት ብቻ ሆኖ እንዳይቀር ልጅን ክርስቶስን ከፍ የምታደርግበት ስፍራ እንዲሆን ለምነናል። በሙሉ ክብርህ በሙሉ መገኛቴ በዚህ ግቢ አንተ እንድትሆን ለአንተ ቀድሰናል። ሁሉ ነገር ለስምህ ክብር የተቀደሰ ይሁን። ይህ ቤት ያንተ ነው፣ ይህ ስፍራ ያንተ ነው። ይህ እግዚአብሔር አምላካችን ሆይ ካንተ ተቀበልነውን መልሰን ለአንተ እንሰጣለን። ያንተ ነው እግዚአብሔር አምላካችን ሆይ። እነሆ የቤተ ክርስቲያን አይደለም፣ የግለሰቦች አይደለም። ልዑል እግዚአብሔር አምላካችን ሆይ የአገልጋይ ተገልጋይ አይደለም። ራስህ የምትነግስበት የምትከብርበት
ያንተ ነውና መልሰን ላንተ እንሰጣለን። መገኛቲ በዚህ ፕሮግራም ላይ ይሆን እለምንሃለሁ። ታናሹን ባሪያ እንዲህ ብሎ ይለምንሃል። የሚደረገው ነገር ሁሉ ክብር ለስምህ ይሆን። አንተን የሚሸፍን ማንኛውም ነገር እንዳይገኝ ጸልየናል። አንተ ቦግ ብለታይ፣ አንተ ከፍ ብለታይ፣ ከብረታይ፣ ገነታይ፣ ሊቀታይ በአምልኮ ማዕከል ተመላለስ። መንፈስ ይመላለስ፣ ክብር ይመላለስ። ጽድቅንና ቅድስናን በልጅ በክርስቶስ ኢየሱስ በኩል ግለጥልን። እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም ይሁን አሜን። ይህንን የመታሰቢያውን ሐውልት የተመለከተ ሰው ሁሉ ያየ ሰው ሁሉ ይህንን ለተናናሾች እግዚአብሔር አደረገ የሚባልበት መታሰቢያ ይሁን። ይህ ህንፃ ለእግዚአብሔር ክብርና ለመሲና ወንጌል አማኞች ቤተክርስቲያን ምዕመናን በሙሉ አገልግሎት እንዲሆን በቀን 10/5ኛ ወር 2026 ተመረቀ። This building was dedicated on May 5, 2026 to the glory of God and the benefit of the Messina Gospel Believers Congregation. Dr. Bishop Adane እንደምንመለከተው በዚህ በወንጌል አማኞች እንቅስቃሴ ከዳር እስከ ዳር ድረስ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ 104 ቸርቾች ያሉን ሲሆን በዚህ በሜይ 8 እስከ 11 ባለው ፕሮግራም ላይ የተመረቀው የመሲና ወንጌል አማኞች ቤተክርስቲያን በዚምባብዌ ቦርደር ላይ የሚገኝ ሲሆን ከቦርደሩ የ15 ኪሎ ሜትር ርቀት ላይ የምትገኘው ታሪካዊ የሆነች ቤተክርስቲያን የራሷ የሆነውን ህንጻ በጣም በሚደንቅ ሁኔታ ማስመረቅ ችላለች። በእለቱ ዶክተር ቢሾፕ አዳነ፣ ቢሾፕ ተገኝ አቡቴ እንዲሁም ደግሞ ጋሽ ኤርሞኮ እኔን ጨምሮ በዛ ቦታ ላይ ተገኝተን ከካሜራማን ኤልየና ከኤዲተር ቅድስት ጋር በመሆን የፕሮግራሙን ድምቀት በቀጥታ ስርጭት ስናስተላልፍ መቆየታችን ይታወቃል። የምረቃ ስርዓት እንድናደርግ የቤተ እምነታችን መሪ ቢሾፕ አዳነ ከቲሙ ጋር እንግዳ ተጋባዥ እንግዶች ወደፊት በጭብጨባ እንድታመጧቸው ይሆን። ከአገልጋዮች መካከል 2 ሰዎች ጸልያለሁ። ቢሾፕ አዳነ ዘይት በማፍሰስ ትውልዱንም አገሪቱንም ቤተክርስቲያኒቱንም ለእግዚአብሔር ክብር አሳልፎ ይሰጣል። ፓስተር ሲኔ እግዚአብሔርን ቃል ያነባል። አንደኛ ነገሥት ምዕራፍ 8 ከቁጥር 10 ጀምሮ ያለው የጌታ ቃል እስከ ቁጥር 32 ለጌታ በኢየሱስ ስም አነባለሁ። እንደዚህ ነው። ካህናቱም ከመቅደሱ በወጡ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔርን ክብር የእግዚአብሔርን ቤት ሞልቶ ነበርና ካህናቱ ከደመናው የተነሳ ለማገልገል የቆሙ ዘንድ አልቻሉም። ቀድሞ ጋሽ መኮ፣ ቀጥሎ ፓስተር ኤልያስ ከተዋሕዶ ወንጌል አማኞች ቤተክርስቲያን መጋቢ ጋር አብረን እንጸልያለን። በእውነት በዚህ ቤት ላይ እግዚአብሔር ልመናችንን የሚሰማ የእግዚአብሔር የእውነተኛ ፍርድ የሚፈረድልን ቦታና ስፍራ እንዲሆን ሁሉም ሰው ይህንን ስፍራ ለእግዚአብሔር አሳልፎ እየቀደሰ በመንፈሱ ጸሎቱን የሚመሩ ሰዎች ሲመሩ በፍጹም መሰጣትና ከእግዚአብሔር መንፈስ ጋር ህብረት በማድረግ ሁላችንም አብረን እንጸልያለን። ክብር ለእግዚአብሔር ከዘላለም እስከ ዘላለም ይሁንልን። ታላቅና የተፈራህ አምላካችን እግዚአብሔር ሆይ በዚህ በመሲና ወንጌል አማኞች ልጆች አርፎ የሚያመልኩበትን አዳራሽ እግዚአብሔር ሆይ ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን ሰጥተው እንዲህ የሚያምረውን እግዚአብሔር አዳራሽ እንዲገዙ አቅም፣ ጉልበት፣ ብርታት፣ ጤና ሆናልና እጅግ አድርገን እናመሰግናለን። ክብር ለስም ይሁን። የዘላለም አምላክ የዘመናት ሁሉ አምላክ ያለ የነበርክ ለዘላለም የምትኖር ሰማይ ዙፋኔ ምድር የእግሮቼ መረገጫ የሆነ በእኛ አእምሮ በእኛ አስተሳሰብ ይሄን አይማልክ ታላቅ ነህና ክብር፣ አምልኮ፣ ስግደት ላንተ ዛሬ በህብረት በአንድነት በዚህ ስፍራ አንድ የምስራችሁን ሰምተናል። ምድር ሰምታለች፣ አየሩን ሰምቷል። ቅዱሳንም ለአንተ ስራ ለታላቁ ስራ ያለው ሁሉ በመስጣት ጊዜያቸውን በመስጣት ገንዘባቸውን በመስጣት ጌታ አምላኬ ሆይ በቤቴ ቆሞ ቤቴን ሰርቷልና ስምህ የሚጠራበትን ቅዱሳን በህብረት በአንድነት ስምህን ከፍ የሚያደርጉበትን
ይህችን መቅደስ ጌታ ሆይ እንዲሰሩ ሞገስ ስለሰጠን ባጀት ስለሰጠን አገሩን ደግሞ እንዲቀበል አንተ ሞገስ ስለሆንክ ምን እንላለን? ስለ ሙሉ እርዳታ ለዘላለም አንተ ተባረክ። እስኪ እልል ማለት የሚችል ሰው ለጌታ ክብር ያለው አንድ ጊዜ ተነስተን ቢሾም ዘይት በማፍሰስ ከተማውንም ህዝቡንም ምድሪቱንም ለእግዚአብሔር አሳልፎ ሰጣል። እናንተ አንድ ብድግ ብላችሁ አሜን እያላችሁ ብትቀበሉ ደስ ይላል። ሁላችንም እንደምናውቀው ኃይል ያለው በዘይት ኃይል ያለው በሰው አይደለም። የምንጠራው የስሙ ኃይል ዛሬ በዚህ ቦታ ይህ ታላቅ ህዝብ አምላኩን ታምኖ የሚለው ነገር ሁሉ በዚህ ስፍራ ይሆናል። አሜን። ይህንን ታላቁን እግዚአብሔርን በመታመን በጋራ ይህ ስፍራ ከዛሬ ጀምሮ ትውልድ ባለ ዘመን ሁሉ የጸሎት ስፍራ እንዲሆን ለጌታ ክብር ለይተናል። አሜን። ይህ ስፍራ ከዛሬ ጀምሮ እስከ ለዘላለም ስሙ በሚጠራበት ጊዜ ሁሉ እግዚአብሔር እነሆይ ብሎ የሚሰማበት ስፍራ እንዲሆን ይህንን ስፍራ ለጸሎት ለይተናል። አሜን። በዚህ ስፍራ ላይ ያዘነ የወደቀ የደከመ ሕይወቱ ያዘነ ሰው ወደዚህ ስፍራ እግሩ ስረግ በዚህ ስፍራ ጌታን አየሁት የምልበት ስፍራ እንዲሆን ይህንን ስፍራ ለጌታ ለስሙ ክብር ለይተናል። አሜን። ይህ ስፍራ ትውልድ ወደዚህ መጥቶ የሚታነጽበት እንደ ዮሴፍ አይነት ታላላቅ ሰዎች የሚነሱበት እንደ አስቴር ያሉ የሰው ሸክም ያላቸው ሴቶች የሚነሱበት እንደ ዲቦራ ከፊት ለፊት የሚቀርቡ ሴቶች የሚነሱበት እንደ ጢሞቴዎስ ያሉ የጌታን ስም የሚያስጠሩ መጋቢዎች የሚነሱበት ስፍራ እንዲሆን ይህንን ስፍራ ለስሙ ክብር ለይተናል። አሜን። ይህ ሁሉ በአብ በወልድ በመንፈስ ቅዱስ በአንድ አምላክ የጸና ይሆን። አሜን። ቁጥር 18 የያዕቆብ ቤት እሳት፣ የዮሴፍ ቤት ነበልባል፣ የኤሳው ቤት ገለባ ያለው ትንቢት የሚፈጸምበት ስፍራ ይሁን። ይህ ቤት ቢያል ለእግዚአብሔር በእንዲህ አይነት የምስጋና መስዋዕት ያቀርባል ብሎ በልቡ እንኳን ያሰበ ሰው ቢኖር የመጨረሻ የምስጋና መስዋዕት እንደ ወንጌል አማኞች እንደ መሲና አጥቢያ እንዲሁም እንደ አገልጋዮች እንደ ክርስቲያን ደስ ያለ ሰው ሁሉ የመጨረሻ የምስጋና መስዋዕት ያስገባላት ለእግዚአብሔር። ሊመጡ ጠይቃለሁ። እነሱ እንግዶችና የአጥቢያ ምዕመናን ይባርካሉ። ወደፊት መጥታችሁ ስለሰራችሁ ስራ በረከትን ከእግዚአብሔርና ከሕዝቡ ተቀበሉ። ከቤቱም ጭምር የእነሱ ደግሞ አለባበሳቸውን ውበታቸው ማያምሩ እስኪ ወደና መጽሐፈ መሳፍንት ላይ መሪዎች ስለመሩ ይላል። የሚመራ ሰው በጣም ወሳኝ ነው። እግዚአብሔር መሪ ነው የሚሰጠው፣ ሰውን ነው የሚሰጠው ለትውልድና እነሱ ስለመሩ ዋጋ ስለከፈሉ ይሄ ውበቱ በመጣው እንባርካለን። እነሱ በርከት ይላሉ፣ ህዝብ ይባርካል፣ ትውልድ ይባርካል፣ ቤተክርስቲያን ትባርካለች። በርከት ብትሉ ደስ ይለናልና ነቢይት እንድትባርካቸው እንድታስባርክም ጋብዛታለሁ። ክብር ለኢየሱስ ይሁን።
ክብር ለኢየሱስ ይሁን። ዛሬ በጣም ደስ ብሎኛል። እስቲ ከኔ ጋር ለጌታ እልልታና ጭብጨባ የደስታችን ጥልቀትና ስፋት ዛሬ ላይ ያለችው ይህች ቤተክርስቲያን የሰራችው ህንጻ በዛሬ ላይ ተወስኖ ብቻ የሚቀር ሳይሆን ለቀጣይ ትውልድ ለቀጣይ ጄኔሬሽን መጠለያ፣ እግዚአብሔርን ማምለኪያ፣ ማገልገያ እንዲሁም ደግሞ ወደፊት ላለ ለ120 ዓመት ራዕይ ስኬት መሰረት የጣለች በመሆኑ እጅግ በጣም ደስተኞች ነን። Do you know this is the big celebration why we are doing? Not only we are just celebrating the building, we are celebrating your celebration. Amen. You know, this church is belongs for you. You know, among you, the prophets, pastors, engineers, doctors. God can do that if you believe, clap your hand. Just follow me. I will lead you. Jesus loves me. Follow me. Jesus loves me. Loudly. You are young. You are strong. Jesus loves me. Jesus loves me. Jesus loves. Jesus loves. My mom. Jesus loves. Jesus loves. My dad. Jesus loves leaders. Jesus loves all of the world. Do like this. Say again, all of the world. Say again, all of the world. One more time, all of the world. After this person, say to friend, I love you, just hug him. I love you, just hug him. እንደዚህ ብላችሁ ባርኩት። እግዚአብሔር ይባርካችሁ። ለትውልድ በረከት ሁኑ። ለደቡብ አፍሪካ ብርሃን ሁኑ። ለሰባቱ ክፍለ ዓለም ብርሃን ሁኑ። የወንጌሉ እሳት በእናንተ ይስራ። እያገመነው ትንሽ ስራ በእናንተ ትልቅ ሆኖ ይቀጥል። May God bless you. May God keep you. We love you. ሌሎቻችሁም ለሁለተኛና ለሶስተኛ ጄኔሬሽን እያሰባችሁ ያላችሁ የነዚህን ቤተክርስቲያን ፈለግ በመከተል አስፈላጊውን ርብርብ እንድታደርጉ በጌታ ፍቅር ጥሪያችን እናስተላልፋለን። ወንጌል አማኞች በያዘችው እንቅስቃሴ በከፍተኛ ሁኔታ ራእዩን ማከናወን የምትችልበትን መስመር የዘረጋች የሚመስልበት ዘመን ላይ ደርሰናል። ምንም እንኳን በወቅቱ ያለው ሁኔታ አስቸጋሪ ቢሆንም አስቸጋሪ ሁኔታዎችን ሳንመለከት የሰራዊት ጌታ እግዚአብሔርን ብቻ ተስፋ በማድረግ እያደረግናቸው ያለነውን እንቅስቃሴ ወደ ኋላ ሊጎትት የሚያስችል ምንም ነገር እንደሌለ በሰራዊት ጌታ በእግዚአብሔር ታምነን ስራችንን ቀጥለናል። ሌሎቻችሁም በእግዚአብሔር እንድትታመኑ ከኛ ጋር የእግዚአብሔርን ቤት ስራ እንድትሰሩ ጥሪ እናስተላልፋለን። አመሰግናለሁ። ጌታ እግዚአብሔር ይባርካችሁ።